በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብን። ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። በዛሬው ዕለት ማህበራዊ ሚዲያውን ከተቆጣጠሩት ጉዳዮች መካከል በቲክቶክ ማህበራዊ ሚዲያ ላይ በበርካቶች ዘንድ እውቅናን ያተረፈው ወንድማችን አዶናይ በዛሬው ዕለት እንግዲህ ከአገልጋይ እዩ ጩፋ ጋር በድጋሚ ተገናኝቷል። ታዲያ ነብይ እዩ ጩፋ ቲክቶከሩን አዶናይን የመከረው ሲሆን አዶናይም ምክሩን ተቀብሎ ሰግጥ የሚለውን ቃል ወደ ስግጥግጥ በመቀየር ስግጥ የሚለውን ቃል ድጋሚ መጠቀም መጀመሩን አስታውቋል። ነብይ እዩ ጩፋም እንደዚህ በማለት ነበር ምክሩን የለገሰው። ሰግጠ ረግጠ አልሰማም ብለ ግብህን ምታ። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ከመቶ ጤነኛ አንድ አይጠፋምና አዶናይ አገር እያጠፋ ነው፣ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። የአዶናይ ትምህርት አገር የሚጎዳ ከሆነ መንግስት ራሱ ያያል። አይን ያለው መንግስት ነው። ማንኪያ ከእጁ ሲወድቅ መንግስት የሚል አለ። መንግስት የራሱ ህግ አለው። የሀገርን ደህንነት እስካልነካ ድረስ እስከፈለገው ድረስ ማራመድ ይችላል። መንግስት ስለተባለ ሐሳብ መቀየር የለብህም የሚልን ምክር ለአዶናይ መስጠቱን ተከትሎ በጣም በርካታ ሰዎች አሁን ላይ የተለያዩ ሐሳባቸውን እየሰጡት ሲሆን እኛም ይህንን ጉዳይ በቪዲዮ ይዘላችኋል። ቪዲዮን ትመለከቱታላችሁ። እናንተም ቻናላችንን ላይክ እንዲሁም ሰብስክራይብ ማድረጋችሁን አትርሱ እያለን እስቲ ቪዲዮን ተመልክተን እንመለስ። በእኔ መነጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብን። መሰገጥን እንደውም ትተህ መሰጋገጥ ነው ያለብን። አዲስ ቃል እየጠበቁ ነው። አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለ መሰገጥ የመጣ ነው። ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ ምሞት ሰው ነኝ። ለዓላማዬ እውነት ምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማ ይርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ። በቃ ሰግጥ ይኸው ሲምፕል 3 ቃላት ነው። ወደ ፍግት፣ ወደ ትግት፣ ወደ ስርት ፍምስ እንቀይረዋለን ምናምን እያላችሁ ነበር። ቃላቱ አይደለም። this is my integrity የአዶናይ ኢንቴግሪቲ ነው ይሄ። ስግጥ ማለት ትርጉም አለው። ትርጉሙ ደግሞ እኔ ሰጥቼዋለሁ። በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም። 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት። ገባችሁ? ሰግጥ እላለሁ። አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ። ሰጋግጠን ነው መስራት ያለብን። ሰጋግጠን ነው በራሳችን መተማመን ያለብን። ሰጋግጠን ነው ደፍረን መውጣት ያለብን። ስግጥግጥ
እሰጋግጣለሁ ስግጥግጥ ፍምስ የታባ ውድ የክርስቲያን አዲስ ዩቲዩብ ቻናል ቤተሰቦቻችን በቪዲዮ ላይ እንደተመለከታችሁት እንግዲህ በቲክቶክ ማህበራዊ ሚዲያ ላይ ከ3 ሚሊዮን በላይ ተከታዮችን ያፈራውና በብዙ ዘንድ ታዋቂነትን ያተረፈው ወንድማችን አዶናይ በዛሬው ዕለት እንግዲህ ከወራት በፊት ከወንድማችን አገልጋዩ ጩፋ ጋር መገናኘቱን የምናስታውስ እንደሆነ አሁንም ደግሞ በድጋሚ እንግዲህ ቸርቹ ድረስ በመሄድ አግኝቶታል ማለት ነው። ታዲያ ተገናኝተው ግን የዩ ጩፋ ለአዶናይ የመከረው ምክር በጣም በርካታ ሰዎችን እያነጋገረና እያወዛገበ ይገኛል ማለት ነው። የተናገረው ምክር እንግዲህ በቪዲዮ ላይ እንደተመለከታችሁት ሰግጥ የሚለውን ቃል እንደውም ስግጥግጥ በሚለው ቃል መተካት አለብህ። እየተጠቀምክ ያለው ቃል በጣም ተመችቶኛል። ይህ ያልተመቻቸው ሰዎች ካንተ አካሄድና አላማ ጋር የማይሄዱ ናቸው። ስለዚህ እነሱን በፍጹም መስማት የለብህም። አንተ አላማ ላይ በማተኮር ይህንን ቃል መቀጠል አለብህ በማለት ምክሮቹን የሰጠው ሲሆን ታዲያ ይህ ቪዲዮ ከተለቀቀ በኋላ በጣም በርካታ ሰዎች አሁንም ድረስ መነጋገሪያ አድርገውት አዶናይ ጀርባ በእርግጥ እዩ ጩፋ አለው እያሉ ሐሳብና አስተያየታቸውን እያስቀመጡ ይገኛሉ። እስቲ እናንተስ ውድ ቤተሰቦቻችን ስለዚህ ጉዳይ ምን ትላላችሁ? ሐሳባችሁን በሐሳብ ሳጥን መስጫው ላይ አስቀምጡልን እያለን እኛ ግን እንደ አንድ የክርስቲያን ሚዲያ እንግዲህ በጣም ከሚከበርና በርካታ ሰዎች እንደሚከተሉት ነብይ እዩ ጩፋ ይህንን ጉዳይ በቪዲዮ በመምጣት ሰግጥ የሚለውን ቃል ቀጥል አሁንም በርትተ ስራ ማለቱ በራሱ በጣም በርካታ ሰዎች እንደሚከታተሉት ለብዙ ሰዎች እንቅፋት እንዳይሆን እጅጉን የሚያሳስብ ጉዳይ እንደሆነ ተመልክተናል ማለት ነው። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን የእናንተው መንፈሳዊ ሚዲያ እንግዲህ በመንፈሳዊ ጉዳዮች ላይ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን የምናስባቸውን ልዩ ልዩ የሆኑ መንፈሳዊ ጉዳዮችን ክስተቶችን እንደዚሁም የተለያዩ መልእክቶችን ወደ እናንተው ውድ ቤተሰቦቻችን የምናደርስበትና የምናቀርብበት የዩቲዩብ ቻናላችን ነው። እናንተም ደግሞ ወዳችሁና ፈቅዳችሁ የዩቲዩብ ቻናላችን ከ9000 በላይ ሰብስክራይብ እንድናገኝ ከጎናችን በመሆን እያገዛችሁንና ወንጌልን አብረን በብዙ እየሰራን ስለሆነ ምስጋናችንን ከልብ እያቀረብን ለዚህ ቻናል ደግሞ አዲስ የሆናችሁና ይህንን መልእክት የምትከታተሉ ሁሉ የምንለቃቸው የተለያዩ መንፈሳዊ ፕሮግራሞቻችን በፍጥነት ወደ እናንተ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን መጫናችሁን እንዳትረሱ ለማለት እንወዳለን። የላይክ ምልክቷን በመጫን ደግሞ የምንለቃቸው ልዩ ልዩ ቪዲዮዎች በፍጥነት ሌሎች ሰዎች ጋር እንዲደርሱልን ልታደርጉ ትችላላችሁ። በተጨማሪም ወደ እናንተ በምናቀርባቸው ልዩ ልዩ መንፈሳዊ ይዘት ያላቸው ፕሮግራሞቻችን ላይ የእናንተ የቤተሰቦቻችን አስተያየት ደግሞ የበለጠ እንድንሰራ ስለሚያግዘንና ስለሚያበረታን በሐሳብ ሳጥን መስጫው ቦታ ላይ ሐሳብና አስተያየታችሁን በቅንነትና በጨዋነት ብታስቀምጡልን እኛም የምንመለከተውና ምላሽ የምንሰጥ መሆናችንን ለመግለጽ እንወዳለን። ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን ዛሬ ወደ እናንተ ይዘን የመጣነው ፕሮግራም ይህንን ይመስል ነበረ። በቀጣይ ፕሮግራሞቻችን ደግሞ እናንተን ይጠቅማሉ፣ ያስተምራሉና ያንጻሉ ብለን በምናስባቸው ሌሎች ልዩ ልዩ አስተማሪ የሆኑ መንፈሳዊ ፕሮግራሞች ዳግመኛ ወደ እናንተ እንደምንመለስ ቃል እየገባን የዛሬው ፕሮግራማችንን እዚህ ላይ እንፈጽም። ሰላም፣ ጤና፣ ፍቅር በያላችሁበት ስፍራ ሁሉ እየተመኘንላችሁ ጌታ ኢየሱስ ክርስቶስ ዘመናችሁና ሕይወታችሁን ይባርክ እንላለን። ቸር ሰንብቱ።